በዛሬው ዕለት ሁለት ለሽያጭ የወጡ ወሳኝ የቤት መረጃዎችን ይዤላችሁ መጥቻለሁ። አንደኛው ታላቅ የዋጋ ማስተካከያ ድጋሚ ተደርጎበት ለገበያ የቀረበ ዘመናዊ ቤት፣ ሁለተኛው ደግሞ ለመኖሪያ ብትፈልጉ ለንግድ አገልግሎት ማድረግ የምትችሉት ወሳኝ የቤት መረጃ ነው። እያንዳንዳቸው የት አካባቢ ዋጋቸው፣ ካሬያቸው የሚለው ደግሞ ሙሉ መረጃ ቤቱን እየጎበኛችሁ ዋጋውን እነግራችኋለሁ። አብራችሁን ቆዩ። ለዛሬ ቀዳሚ ያደረግናቸው የቤት መረጃ በአዲስ አበባ ውስጥ አያት አካባቢ የሚገኝ 225 ካሬ ሜትር ግራውንድ ፕላስቱ እጅግ ሲበዛ ዘመናዊ ተደርጎ የተገነባ ምንም አይነት ቅንጣት ታክል ወጪ የማይጠይቅ ጽድት ብሎ 100% የፊኒሽንግ ሁኔታው ያለቀ ቤት ሲሆን ግራውንድ ፕላስቱ ነው። ግቢው ደግሞ ይህ የምታዩትን ይመስላል። ቢያንስ 4 መኪኖችን ዘና አድርጎ እንዲያስቆም ታስቦም የተገነባ ቤት ነው። በውስጡም በርካታ ክፍሎች አሉ። ቀጥታ አሁን የምናየው ደግሞ የቤቱን ትልቁን ሳሎን ነው። ይህ ሳሎን የሚገኘው ግራውንድ ላይ ሲሆን ሰፊ ጥሩ እይታን የያዘ አቀማመጡ በጣም የሚያምርና ፊት ለፊት ደግሞ የተፈጥሮ ብርሃን እንዲሁም አየር እንዲያገኝ ታስቦ የተገነባ ሲሆን ከዚህ ሳይድ የምታዩት ደግሞ ወደ ፎቅ የምንወጣበት ዋናው ደረጃው ሲሆን እያንዳንዱ የቤቶች የፊኒሽንግ እቃዎች ደግሞ አሁን ዘመኑ ያመረታቸው ምርጥና ቆንጆ ተብለው የተመረጡ ናቸው። ታዲያ ይህ ቤት 2 ኪችኖችን የያዘ ሲሆን አንደኛው ኪችን እዚህ ላይ የሚገኘው ፊት ለፊት ያለው ኦፕን ኪችን ነው። የተጠቀማቸው የእንጨት ስራዎች፣ የተጠቀማቸው የመብራት እያንዳንዱ የፊኒሽንግ እቃዎች እጅግ በጣም ገራሚ ናቸው። እናንተ እንግዲህ ይህን ቤት መጥታችሁ ማየት ነው የሚጠበቅባችሁ። ግራውንድ ላይ እንግዲህ እጅግ በጣም ደስ የሚል ሳሎን ከኦፕን ኪችን ጋር እንዲሁም ዋና ሳሎኑ ጀርባ ላይ ትራዲሽናል ኪችን፣ የእንግዳ ሚታ ቤት፣ የሰራተኛ ሚታ ቤት እንዲሁም የእቃ ማጣጠቢያ አንዳንድ ክፍል ያለ ሲሆን አሁን አንደኛ ፎቅ ላይ ነው የምንገኘው። አንደኛ ፎቅ ላይ እንደወጣን እዚህ ላይ የምታዩት እንግዲህ የቤቱ ማስተር ቤድሩም ወይም ትልቁ መኝታ ቤት ሲሆን በጣም ሰፊ እንዲሁም በሚያምር ሁኔታ ሙሉ በሙሉ ጥንቅቅ ብሎ ያለቀ ሲሆን አሁን ወደ መታጠቢያ ክፍል የገባ ነው። ቀድሞ የምናገኘው እንግዲህ በግራም በቀኝም በኩል የመልበሻ ክፍሉን ሲሆን ቁም ሳጥን ከጫፍ እስከ ጫፍ በጥሩ ሁኔታ ጽድት ብሎ የተገጠመለት ነው። እሱን እንዳለፍን የምናገኘው አሁን ደግሞ መታጠቢያ ክፍሉን ሲሆን የሻወር ቦክስ እንዲሁም ገንዳና ሁሉም ነገሮች ያስፈልጋሉ የተባሉ እንደ ቦይለር ሁሉም ነገሮች ጽድት ብለው የተገጠሙ ናቸው። ታዲያ እናንተ ምናልባት መቀየር አለብን ማስተካከል አለብን የምትሉት ካለ በጥንቃቄ ሁሉ ነገር ማየትና ማሻሻል ትችላላችሁ። ይሁን እንጂ ውድ ኢትዮጵያውያን ይህን ቤት 100% እንደምትወዱት አንጠራጠርም። መጣችሁ ነገ ዛሬ ሳትለዩት አሁን ከትልቁ መኝታ ቤት ቀጥሎ ያለውን የልጆችን መኝታ ቤት ነው የምናየው። ይህም ሰፊ እንዲሁም የራሱ ቁም ሳጥን ያለው የውስጥ መታጠቢያ ክፍል ያለው ሲሆን ሻወር ቦክስ የተገጠመለት እያንዳንዱ ቦይለር ያላቸው መኝታ ቤቶች ናቸው በብዛት እዚህ ላይ የሚገኙት። እዚህ ፊት ለፊት የምናገኘው ደግሞ ሌላኛው የልጆች መኝታ ቤት ነው፣ 3ኛው ማለት ነው አንደኛ ፎቅ ላይ። ታዲያ ይህም የራሱ የሆነ ቁም ሳጥን የራሱ የሆነ መታጠቢያ ክፍል ያለው ነው። እያንዳንዱ እንደነገርናችሁ ቦይለር ተገጥሟል። በአጠቃላይ እንግዲህ እስካሁን ዋና የተባሉት 3 መኝታ ቤቶችን አይተናል አንደኛ ፎቅ ላይ። ወደ 2ኛ ፎቅ እንደወጣንም በርካታ ክፍሎችን እናገኛለን። 2ኛ ፎቅ ላይ እንግዲህ 1 ሳሎን እንዲሁም 4 መኝታ ቤቶች በጥሩ ሁኔታ ተዘጋጅተዋል። በነገራችን ላይ እያንዳንዱ ክፍሎች ማለት ይቻላል የውስጥ ሻወር፣ ሽንት ቤት፣ ቁም ሳጥን የተዘጋጀላቸው እንዲሁም አንድ ጠባብ የሚባል እንኳን ክፍል የለም። ሁሉም ሰፋ ሰፋ ብሎ የተዘጋጁ ናቸው። ምክንያቱም ቤቱ ጠቅላላ 225 ካሬ ሜትር አካባቢ ነው። ስለዚህ ይህን ቤት እንግዲህ እያንዳንዱን ክፍል መታችሁ ማየት እያንዳንዱን የዶክመንት ሁኔታ ማጣሪያ ይጠበቅባቸዋል። አሁን የምታዩት ፊት ለፊት ቴራስ ሲሆን እዚህ ላይ ያለው ክፍል ደግሞ በጣም ሰፊ ነው። እንደ ሳሎን ማድረግ ትችላላችሁ፣ 2ኛ ሳሎን። ከዛ ውጭ እናንተ የምትፈልጉትን አይነት አገልግሎት እንዲሰጥ ማከናወን ትችላላችሁ። ከዛ ውጭ ሙሉ በሙሉ እንግዲህ ምንም አይነት ወጪ እንዳይጠይቅ ታስቦ የተሰራ ቤት ነው። በዚህኛው ሳይድም ልክ አንደኛ ፎቅ ላይ እንዳየ ነው የራሱ የሆነ መታጠቢያ ክፍል፣ ቁም ሳጥን የተዘጋጀለት አንድ ቆንጆ ክፍል ተዘጋጅቷል። ሌሎችም በተመሳሳይ ደረጃ ሙሉ በሙሉ ጽድት ብለው ምንም አይነት ወጪን እንዳታወጡ ታስቦ የተዘጋጀ ቤት ነው። እንግዲህ ይህን ቤት ከባለፈው ሳምንት ካወጣነው ዋጋ ታላቅ ማስተካከያ ተደርጎ ነው ድጋሚ ስለቀረበ ለእናንተ ያመጣ ነው። ውድ አድማጭ ተመልካቾቻችን እንግዲህ ይህን ቤት በአጠቃላይ ወደ 8 የሚጠጉ ክፍሎች ያሉት ሲሆን አሁን የምታዩት ደግሞ እንደ
ሳውና ባዝ፣ ስቲም አገልግሎት የሚሰጡ ሁለት ክፍሎች ናቸው። እዚህ ላይ ያለውን ክፍል እናንተም ለፈለጋችሁት አገልግሎት መዋል ትችላላችሁ። በተጨማሪም ከዚህ ጥግ ላይ ደግሞ ወደ ቀኝ እንደታጠፍን የምናገኘውም ሌላ መኝታ ቤት የራሱ ቁም ሳጥን የውስጥ መታጠቢያ ቤት ያለው ሰፋ ብሎ የተዘጋጀ ሁሉም ክፍሎች ደግሞ የተፈጥሮ ብርሃን እንዲሁም አየር እንዲያገኙም ታስቦ የተሰራ ነው። ምንም አይነት እንግዲህ ይህን ቤት መታችሁ ዋጋ ከመስጠት የሚከለክላችሁ ነገር የለም። አሁን ለሽያጭ የቀረበበት ዋጋም 40 ሚሊዮን ብር ነው። እስከ 38 ሚሊዮን ብር ድረስ ይሸጥ ተብሎ ገበያ ላይ ወጥቶ ነው የሚገኘው። በውጭም በሀገር ውስጥ ያላችሁ ታማኝ ወኪሎቻችሁን መላክ ትችላላችሁ። አሊያም ራሳችሁ መታችሁ ቤቱን እዩትና ዋጋ ስጡ። ሁለተኛው የቤት መረጃችን ደግሞ ይህ የምታዩት ግራውንድ ፕላስ2 ተደርጎ የተገነባ በአዲስ አበባ ውስጥ የሚገኝ ነው። አያት ክብር ዳመና አካባቢ የሚገኝ ቆንጆ ቤት ነው። ምርጥ የመኖሪያ መንደር ላይ ወደፊት ለቢዝነስ አገልግሎትም መሆን የሚችል ወሳኝ ቦታ ላይ ያለ ቤት ነው። ታዲያ ግቢው በምታዩት መልኩ ቢያንስ 5-6 መኪኖችን ማቆም እንዲችል ታስቦ ተሰጥቷል። ግሪንም በሚገባ እጅግ በጣም የሚያማምሩ ዛፎችም ግቢ ውስጥ ይገኛሉ። ዋና ቤቱ ግራውንድ ፕላስ2 ነው። እንዲሁም ሰርቪሱ በቪላ ሳይዝ የተሰራ ሲሆን በምታዩት መልኩ እንግዲህ ግቢው ይህን ይመስላል። በጣም ደስ የሚል ምርጥ አካባቢ ላይ ነው የሚገኘው። ይህን ቤት ከፈለጋችሁ አፍርሳችሁ ወደፊት የምትፈልጉትን የፎቅ አይነት መገንባት፣ ከዛ ውጭ ደግሞ ባለበት ወደ ቢዝነስም እንዲሁም ለመኖሪያ አገልግሎትም መሆን የሚችል ወሳኝና ነገ ዛሬ የማያስብል በጥሩ ዋጋ ተደራዳችሁ የምትገዙት ሲሆን አሁን ቀጥታ እያየን ያለ ነው የቤቱን ትልቁን ሳሎን ሲሆን ይህ ሳሎን የሚገኘው ግራውንድ ላይ ነው። ምናልባት ይህን ቤት ተጠቅመው የሰሩት እንግዲህ ሴራሚክ ሳይሆን ፐርኬ ተጠቅመው ነው የሰሩት። ፐርኬ እንግዲህ ብዙዎች አይጠቀሙትም። ነገር ግን ሰዎች ለራሳቸው አስበው ሲገነቡ ፐርኬን ይጠቀማሉ። እሱ ደግሞ እንግዲህ ብዙዎቻችሁ ታውቁታላችሁ። ከዛ በመቀጠል እንደ ኦፕን ኪችን ታስቦ የተገነባው ኪችንም ይህን ይመስላል። ከሳሎን ወደ ግራ በኩል ታጥፎ የሚገኝ ነው። በዚሁ ሳይድ ደግሞ ወደኋላ ወደ ሰርቪስም መውጣት ይቻላል። የሰርቪስ ቦታ ላይ እዚህ ላይ ማብሰያ ኪችን ወይም ትራዲሽናል ኪችን ፊት ለፊት ተዘጋጅቷል። ታዲያ በኪችኑ ወደ ግራም ወደ ቀኝም የተለያዩ በርካታ ክፍሎች አሉ። ለእንግዳ መኝታ ቤት፣ ለሰራተኛ መኝታ ቤት እንዲሁም ለቢሮም ለስቶር ለተለያዩ አገልግሎቶች መሆን የሚችል ነው። መኪና ደግሞ እስከዚህ ጫፍ ድረስ አምጥታችሁ ማቆም ትችላላችሁ። ለማንኛውም ይህ 500 ካሬ ሜትር መጠነኛ ወጪን የሚጠይቅ ነው። ነገር ግን ወሳኝ እጅግ በጣም ወሳኝ የመኖሪያና የቢዝነስ መንደር ላይ ተገንብቶ ስለሚገኝ በርካታ ቤትና ቦታ ፈላጊዎች ይህን ቦታ እዩት። እጅግ በጣም አዋጭ ነው። ከዛ በተጨማሪ ግራውንድ ላይ እዚህ ላይ ማለት ነው ከትልቁ ሳሎን ፊት ለፊት ሌላ አንድ ክፍል አለ። ይህንም ለምትፈልጉት አገልግሎት መዋል ትችላላችሁ። በጣም ሰፊ ነው። ልክ ሌሎች ትንንሽ ካሬዎች ላይ እንደሚጠቀሙት አይነት ሳሎን ያክል ስፋት አለው። ከዛ በተጨማሪ ወደ አንደኛ ፎቅ ነው እየወጣን ያለ ነው። አንደኛ ፎቅ ላይ እንደወጣን መኝታ ቤቶች አሉ። በግራም በቀኝ በኩልም እዚህ ላይ አንድ መኝታ ቤት ይገኛል። በሁሉም መኝታ ቤቶች ፊት ለፊት ደስ የሚል በረንዳ አለው። እያንዳንዱ መኝታ ቤቶች እንግዲህ በጣም ሰፋ ብለው የተዘጋጁ ናቸው። ታዲያ ይህ የምታዩት ትልቁ መኝታ ቤት ሲሆን እዚህ ፊት ለፊት ላይ ደግሞ መልበሻ ክፍል እንዲሁም መታጠቢያ ክፍሉም እዚህ ውስጥ ላይ ይገኛል። በዚህ በምታዩት መልኩ እንግዲህ ቁም ሳጥን ከጫፍ እስከ ጫፍ በጥሩ ሁኔታ ተሰርቷል። ነገር ግን አሁን ዘመናዊ የሚባሉ ምርቶችን አይደለም የተጠቀመው። መጠነኛ ወጪ ወይም እድሳት እንደሚጠይቃችሁ እዚሁ ላይ እንግዲህ ግልጽ እንዲሆንላችሁ እንፈልጋለን። እንግዲህ በጣም ዘመናዊ ቤት የሚባል አይደለም። የቆየ ቤት የተኖረበት ቤት ነው። ቁምሳጥን እንዲሁም በሮች የሚቀየሩ ናቸው። መታጠቢያ ክፍሎችም እንደ ገንዳ፣ የሽንት ቤት መቀመጫ በርካታ ነገሮች ሊቀየሩ ይችላሉ። ነገር ግን በጣም ወሳኝ አካባቢ ላይ ነው የሚገኘው። በአጠቃላይ ወደ አንደኛ ፎቅ ላይ እንግዲህ ወጥተን ያገኘናቸው ወደ 4 የሚጠጉ ሰፋ ብለው የተዘጋጁ የራሳቸው ቁም ሳጥን መታጠቢያ ክፍል ያላቸው መኝታ ቤት አገልግሎት የሚሰጡ ክፍሎችን ነው ያገኘ ነው። ሁሉም ደግሞ የራሳቸው የተፈጥሮ ብርሃን እንዲሁም አየር እንዲያገኙ ታስቦ ተገንብቷል። ከዛ በመቀጠል ወደ ሁለተኛ ፎቅ ወጥተናል። ሁለተኛ ፎቅ እንደወጣን እንግዲህ እዚህ ላይም ወደ 2 የሚጠጉ እንደ መኝታ ቤት አገልግሎት የሚሰጡ እንደ ቴራስ ሌሎችም እንደ ቢሮ አገልግሎት መስጠት የሚችሉ የተለያዩ ክፍሎችን ነው ያገኘ ነው። በአጠቃላይ ይህን ቤት እንግዲህ በ100 ሚሊዮን ብር ለሽያጭ
የወጣበት ዋጋ ነው። 100 ሚሊዮን ብር የመጨረሻው አይደለም። ወሳኝ ገዢዎች ከሆናችሁ ምናልባት የጊዜው ሁኔታ ይታወቃል። በጥሪ ብቻ ሳይሆን ወሳኝ መሆናችሁን ለሻጮች ማሳወቅና ዋጋ መነጋገር ትችላላችሁ። ከቤቱ ይልቅ ደግሞ የተቀመጠበትን ወይም ቤቱ የሚገኝበትን አካባቢና አቀማመጡን በጣም ትወዱታላችሁ። ሰላም ሁኑ።